አሸንዳን እንግዲህ ልናከብር ነው አሁን። አንቺ ግን ትውስታለሽ? በትክክል እንዴ እውነት ሴት ሆኖ ምናልባት ባህሉንና አከባበሩን ባናቀው እንኳን የአሸንዳ ጊዜ ያለው የሰው መሰባሰብ ከጓደኞችሽ ጋር የምታደርጊው መጠራራት፣ ዜማው፣ የምታደርጋቸው የግጥም ቅብብሎች በራሱ አሸንዳ እንድታከብሪ ይገፋፉሻል። ደግሞ ከሆነ ጊዜ በኋላ የሴቶች በዓል ነው ተብሎ ያው የሴቶች የነጻነት ቀን ነው ዛሬ። የኛ የነጻነት ቀናችንም ነው። አንቺ አክብረሻል? አከብራለሁ። በብዛት ምን እንደሚያስደስተኝ ታውቂያለሽ? ፎቶ መነሳት ነው በጣም እና ለየት ያለ ትዝታ ባይኖረኝም ግን ፎቶ መነሳት በጣም እወዳለሁ። አሪፍ ልብሶች ናቸው ያሉት። እንግዲህ የትኛው እንደምትመርጪ እኔ አላውቅም። አሁን የሀገር ልብስ እንዲሁ በራሱ ሳየው አይን አዋጅ ነው የሚሆንብኝ። ግራ ነው የሚገባኝ የትኛው እንደምወደው። ሰላም ነው? እንዴት ነሽ? እንኳን ደህና ቆየሽ። የኛው ልብስ ራሱ በጣም ነው የሚያምረው። በጣም ያምራል። ያው እኛም አሸንዳን ለመምሰል ልብስ ለመግዛት ነው የመጣ ነው። ምን ላሳያችሁ? ምን አይነት ነው የምትፈልጉት? እኛ አሁን ወደ ውስጥ ስንገባ በጣም አይን አዋጅ ሆኖብን ተቸግረናል። ግን ደግሞ አንቺ ባለሙያም ስለሆንሽ ታስመርጭናለሽ። ችግር የለውም። ላሳያችሁ ለእናንተ የሚሆናችሁ። ያው ይሄ የትግራይ ልብስ ነው። ለሞክራት መጀመሪያ ሞክራት ማለት። እሺ። ስለዚህ እኔም እየፈለኩ ቆያለሁ ማለት ነው። አገኘሽልኝ ሌላ ላይ? አዎ አገኘሁልሽ። ጓደኛዬን አሳምረሻት እያየው ነበረ። ጌጣጌጦቿንም እያየው ነበረ። በምን አይነት ነው የምትፈልጊ? በዚህ ቢሆን ሞር ያምራል ብዬ አስባለሁ። እኔ የባህል ልብስ በአጠቃላይ አድናቂ ስለሆንኩኝ ይሄ ደግሞ በጣም ነው የሚያምረው። በጣም ነው የሚያምረው። የምን ሀገር ነው? ይሄ ጎጃም ነው። በጣም ነው የሚያምረው። ምናልባት እናቶቻችን የሚጠበቡበት የእጅ ጥበባቸው ባህላዊ ልብሶቻችን ላይ የሚታይ ይመስለኛልና። አንቺ አሸንዳን አክብረሽ ታውቂያለሽ? አሸንዳ ነው አከብራለሁ። አሸንዳን አሸንድዬ አሸንዳ የት ነበር የምታከብሪው? እዚሁ አዲስ አበባ ነው የማከብረው። በጣም ጥሩ። ስለዚህ ከዚህ ጋር መሄድ ጌጣጌጥ ስጭኛ። እሺ ጌጣጌጦችና አብረን እንመጣቸው። ምረጭ የፈለግሽው አይነት ጌጣጌጥ አለ። ስለዚህ እንደዚህ ሞክሬ ልምጣ። ሞክሬቸው። አሁን የአሸንዳ ድባቡ ሙሉ በሙሉ መጥቷል። አሸንዳ ብቻውን ይሄ በትውፊት የምንሰማው ነገር ሳይሆን ከልብሱ ጋር አብሮ የሚጋባ ከጌጣጌጡ ጋር አብሮ የሚመጣ ከሹሩባው ጋር አብሮ የሚናፈስ ይሄንን እንግዲህ የፍስለታን ጾም ተከትሎ የሚመጣው ይሄ እንግዲህ አሸንዳ በዓል ከ16 እስከ 21 የሚቆይ ነው። እንደዚህ ድምቅ ብለን በዓልን የምናከብር ነው የሚሆነው። እንግዲህ ተመልካቾቻችን በድጋሜ እንኳን ለ2018 ዓመተ ምህረት የሻደይ አሸንዳ ሶለል እና አሸንድዬ በዓል በሰላም አደረሳችሁ እያለን እኛ እንደዚህ በደመቀ መልኩ ደግሞ ተውበናል፣ ደምቀንበታል። ደግሞ አሸንዳ ምን ይመስላል የሚለውን ወደ ውጭ ሄደን ደግሞ የምናሳያቸው ነው የሚሆነው። ከፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሄሉዬ እንግዲህ እንደዚህ እምር ድምቅ ብለውብናል። አሁን እንግዲህ ወደ ጭፈራችን ነው አይደል የምንሄደው? አዎ፣ ግን ከጭፈራው በፊት እኔ ሸመታውን ነው መሰለኝ ትንሽ አድክሞኛል። የረሃብ ስሜትም እየተሰማኝ ነው። ኧረ ጥህሎ በልተሽ ታውቂያለሽ? ካልበላሽ በጣም ጥሩ አጋጣሚ ነው። ሰላም፣ እንዴት ነሽ? ሰላም ነው? ደህና ናችሁ? እንዴት ነሽ? እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እንኳን አብራ አደረሰን። እርቦኛል ብያታለሁ። እኔ ጥህሎ መብላት ያምረኛል ብላኝ፣ ስለዚህ ማለት ምን ትችላለህ እላለሁ። ችግር የለውም። አሸንዳ አሸንዳውዬ አሸንዳ ጫውትዬ አሸንዳ 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 ወይ ማዕረ አሸንዳ የዶሮ ሽታ ያለው የሚገርም ይሄ መብረያ ይባላል። ምንና ምን ተቀላቅሎ ነው ይሄ? አተር ባቄላ ማለት ነው። እኔ በጣም በርካታ ጥህሎ አድቦል ብያለሁ። ሞክሪው እስኪ አንቺ ነሽ። በዚህ ነው የምንበላው። ምንድነው የሚባለው ይሄ ሽንጣር። በጣም ነው የሚጣፍጠው። በጣም ነው ደስ የሚለው። የሆነ ለየት ያለ ጣዕም አለው። በጣም አንደኛ ለየት ባለ አሰራር ነው የሚሰራው። ቶሎ ይሄ ይመስላል። የቶሎ ውጤት ይሄ ነው። ይሄ ድቁስ ይባላል። ይሄ መብረያ ይባላል። ይሄ ቅቤ መቆርሶት ይባላል። የአሸንዳ ትውስታሽ ምን ይመስላል? የአሸንዳ ትውስታ ፈለግሽ እድሜ ብትጨምሪ አይረሳም። ከምንም በላይ ደግሞ ልጅ ያለው የነበሩ ትውስታዎች አንደኛ
ከትምህርት ጨርሰሽ ክረምት እንትን ብለሽ ያሸንዳ ሲመጣ በጉጉት የምንጠብቀው በዓል አንድ አሸንዳ ነው። ምንም ቢሆን ገጠመኝ አይጠፋም መቼም። አሁን በልተሽ ጠጥተሽ ጠዋት ልብስ አዲስ ልብስ መልበስ አለብሽ። ካለበስሽ በጣም ይከፋሻል። ሹሩባ ካልተሰራሽ አዎ ተሰርተሽ ደግሞ ምሳሽ በልተሽ ምናምን ከጨረስሽ በኋላ ደግሞ ወደ ጨዋታ ለመሄድ ትከለከያለሽ፣ ጠፍተሽ ትሄጃለሽ። ግን በአሸንዳ ጊዜ ደግሞ ነፃ ናችሁ ያኔ ነፃ ነው። እንዳታመሽ እንዳትይ እንጂ ማንም አይከለክልሽም። በዛን ጊዜ የነበሩ ጓደኞቼ በጣም ናፍቃቸዋለሁ፣ አስታውሳቸዋለሁ፣ ወዳቸዋለሁ። እንኳንና ለነሱም አደረሳችሁ ማለት ፈልጋለሁ። ልዩ ገጠመኝ ካለሽ ከበፊት ጓደኞች በልጅነትሽ እስኪ እነሱን ቢያንስ የማትረሻቸው? አሸንዳ ሳምንቱ ሙሉ አሸንዳ ነው። ካለፈው በኋላ በተለይ ይቀጥላል። አሸንዳ ካለፈው በኋላ አንዴ ጠፍተን ተኛንና አምሽተን ገብተን የተኛን መስለን በጊዜ ተኛንና ከዛ ምሳል በታች ግብ ላይ አድርገን አዘጋጅተን ተኛን ቤታችን ዘግተን። ከዛ ከተኙ በኋላ ወጥተን ልንሄድ ልብሳችን እንትን ያዘልን እንጨት ስሶች እሱስ ከዛ ጨሁን ምናምን። ስለዚህ ሳትሄዱ ቀራችሁ? አዎ ወጡ፣ አባታችን ወጡ። እሱ ነገሮች አሉ። በጣም ደስ ይላል። የአሸንዳ ትውስታው እኮ ብቻውን አይደለም ድባቡ ያለው። ሰዎችን ነው የምታስታውሽው፣ ዘመንን ነው የምታስታውሽው፣ ልጅነትን ነው የምታስታውሽው። እና ደግሞ በትግራይ አካባቢ ድምቅ ብሎ ከሚከበሩ በዓላቶች መካከል አንደኛው ነው። ሴቶች በደንብ በጋራ ተሰብስበው የሚያከብሩት በዓል ነውና ብዙዎች የአሸንዳን በዓል ሴቶች ወይንም ልጃገረዶች የትዳር አጋራቸውን ለማግኘት ይጠቀሙበታል ይባላልና የመተጫጨቱ ነገር ነበረ። የመተጫጨቱ ነገር ይኖራል። አንደኛ የሚፈልግሽ የነበረውም በዛን ሰዓት ነው የሚያገኝሽ። ፈቃደኛ ከሆንሽ አምሮብሽም እንዲያይሽ በዛን ሰዓት እንትን ትያለሽ። ቆልዓ አሸንዳ ሪእኻ ይትተሓጽ ይባላል። በጣም ስለሚያምርባት በዛን ጊዜ ራሱ አይኑ ራሱ እንትን ሊለው ይችላል። የሚፈልግሽ የነበረው ሰውዬው አሸንዳ ዋይ ናይ ዓሚ ተጋኔና ሎሚ አሸንዳ ዋይዶ መሲልኒ ረሲዕያኔ በትረሳዕኒ ይበቃቸዋል። ብዙ ዘፈኖች ብዙ ናቸው ስለ አሸንዳ። ለወንድ ስትጠይቂው አለ እንዲህ ብለሽ ሲሄድ ከየት ሰዳለ ወርቅ ሰዓቱ ሲየቅሞቱ ቲና እንዲህ ብለሽ ከሄደ ወይ ዝገጣጥ ሽሮ ረሲዕኒ ድሮ። ስድብ ነው። ምን ማለት ነው ትርጉሙ? ገጣጥ ሽሮ ማለት ይሄ ሽሮ የሚበላ ረሳኝ አሁን ነው። እንዴት ሳይሰጠኝ ቀረ ሳይሰጠኝ ለማለት ነው። እና ማንም ሴት በዛን ሰዓት የመስደብም የመሞገፍም የማሞገስም ሙሉ መብት አለን። እህሎ ደግሞ ቀምሰናል። ደግሞ በእንጀራ ምን ይመስላል የሚለውን በጋራ እንብላ አይደለ? ይኸው በእንጀራ ደግሞ እንብላ። እህሎ በተፈጥሮ እንግዲህ ቀደም ሲል አንቺንም እንዳሳየሽኝ ሙያን የሚጠይቅ ነገር ነው። ሙያንም ጉልበትንም ሴትነትን የሚፈልግ ነውና አንቺ የጥህሎ አሰራርን ከማን ተማርሽ? እንዴት ባለ መልኩ ነው ደግሞ ጥህሉን መስራት አለብኝ ብለሽ ደግሞ ወደዚህ የቀየርሽው? እኔ ጥህሎ አሰራር የተማርኩት ከእናቴ ብቻ ሳይሆን ከሀገሬ ጭምር ነው የተማርኩት። ባህልሽ ከሆነ እንደ ባህል ብዙ እንትንም የለሽም። በቃ እንዲህ እንደለመድኩትም በባህሌ ነው የለመድኩት። ከዛ በኋላ ግን ባህሌን ይዤ ተሰደድኩ ማለት ነው። ይህን ስራ ብዙ ሳየው የተሰደድኩበት ቦታ በዛን ሰዓት ጥህሎም ያልነበረም። በቃ ዝም ብዬ ለጎረቤት ለምናምን ለጓደኞች ሳበላቸው ለምን እንደዚህ አትሰሪ ምናምን እያሉ ነው። ሁመራ ነው ያስጀመረኝ ይህን ስራ። ሁመራ ነበርኩ አጋጣሚ። እዛ እየሰራው ሳበላቸው እንደ ይሄ ስራማ ስሪ ያሉ እንደዛ እያሉ ከዛ በወሰውን ከቤተሰብ እያስመጣ በትንሽ ጀመርኩ። ከዛ አዲስ አበባ ደግሞ እየሰራው ስለነበርኩ መጣሁ። እቃው የጥህሎው እዚህ አይገኝም። ባለሙያዎች አሉ። እቺ ራሱ እዛ ነው የሚሰሯት። የጥህሎ መብያው እቺ አዎ የትም አታገኛትም። ማንም አይሰራውም። ይሄ በማሽን አይሰራ፣ በትምህርት አይሰራ። በቃ እዛ የባህሉ የሚመለከታቸው ሰዎች ብቻ ነው የሚሰሩት። ይሄ እና ለጥህሎ መብላት ብቻ ነው የሚያገለግለው? ለጥህሎ ነው። አዎ አሁን ይሄ ጥህሎን ለመብላት የሚያገለግለን የእንጨቱ አይነት በራሱ እዚህ አካባቢ ይገኛል ነው ወይንስ ወደ ትግራይ አካባቢ ብቻ ያለ እንጨት? እንጨት አለ ግን የሚሰራው የለም።
ወይም ለእንጨት ወይም ለሌላ ነገር ይጠቀሙት ይሆናል እንጂ እንጨቱ ይኖራል። ግን እንደዚህ አድርጎ የሚሰራው የሚያውቀው የለም። በጣም የሚጣፍጥ እህሎ በልተናል። አልጠገብሽም? ሁሉ አልጠገብኩም። በጣም ርቦኛል ስትይ ነበረ። አዎ ደግሞ መጣፈጡም ደግሞ በቃችሁ የሚያስብል አይደለም። አሸንዳ ላይ ነው ያለ ነው። የሴቶች በዓል ላይ ነው ያለ ነው። የነፃነት ቀን ላይ ነው ያለ ነው። አሁን በዚህ እድሜሽ ሆነሽ ልጆች ወጣቶች እየመጡ አሸንዳ ሲሉ ምን አይነት ስሜት ነው የሚሰማሽ? ደስ ነው የሚለኝ። ሲኖረኝ ሰጣቸዋለሁ፣ ካልኖር አብሬ ጨፍሬ እሸኛቸዋለሁ። ደስ ነው የሚለኝ። ወደ ኋላ አይመልሱሽም? አዎ ግዴታ ነው። እሱ ድባቡ ገና ሲጀምር ፀጉርሽ ስትሰሪ ምን ሲመርቁ አለ። የአሸንዳ ድባብ ገና ወር 2 ወር ሲቀረው ጀምሮ አለ። ከዛን ቀን ደግሞ እንደዚህ ሲመጡ ሲያንት ሲሉ ሲዘፍኑ ሲጨፍሩ ደግሞ ደስ ነው የሚለኝ። አዎ አሸንዳ በዓል ክረምቲ ጽቡቅ ክረምቲ ይግበረልና ጽቡቅ ወደ መስቀል ብርሃነ መስቀል ይግበረልና بسلام يبصحنا عادي حدش عامت ناي سلام ناي دستا ناي تحواس ناي سلام سلام يطبق سلام يقبر لنا عدنا ملكان بعلى شندا عشندا عببا وريدني ከነሐሴ ውብ መልኮች መካከል አንደኛው ነው። ለሴቶች ደግሞ ልዩ የክረምት ገጸ በረከት ነው። የወሎ ምድር የላሊበላና የትግራይ ውብ መልክዓ ምድሮች የሚደምቁበት ሴቶች የሚዋቡበት ልዩ ቀን ናት። በዚህ ዕለት ሴቶች ከምንጊዜውም በላይ ይዋባሉ፣ ይደምቃሉ፣ ይፈካሉ። ለሴቶች ልዩ የነፃነት ቀናቸው ነው። ይህ በዓል ሃይማኖታዊና ባህላዊ ይዘቱን እንደቀጠለ እዚህ ቀን ላይ ደርሷል። እንኳን ለ2018 ዓመተ ምህረት ለሻደይ አሸንድዬ ሶለልና አሸንዳ በዓል በሰላም አደረሳችሁ እንላለን። ወንዙ ምን አስታወሰኝ መሰለሽ? ድሮ አሸንዳ ልናከብር ከመሄዳችን በፊት እጃችንን እግራችንን ታጥበን የምንሄድበት ወንዝ ነው እና እሱን ሳየው የእሱ ትውስታ ተቀሰቀሰብኝ። አዎ እንግዲህ በአዲስ አበባችንም እንግዲህ ድምቅ ብላ የገጠሩንና ያንን ውብ መንደር እንድናውቅና እዚሁ ሆነን ግን ያንን የመሰለ ልዩ መልክዓ ምድር እያሳየን ነው የሚገኘው። ወይኔ እንዴት ነው የሚያምሩት! ተመልካቾቻችን በድጋሚ እንኳን ለ2018 ዓመተ ምህረት የሻደይ አሸንድዬ ሶለልና አሸንዳ በዓል በሰላም አደረሳችሁ ምኞታችንን ወደ እናንተ እያደረስን ቀደም ሲል አሸንዳ እንዴት ባለ መልኩ ይከበራል፣ ጨዋታዎቹ ምን ምን ናቸው የሚለውን ለማስዳሰስ እየሞከርን ነበረ። ትንሽ ከጽዮን ጋርም ለመሞከር ሞክረናል። አዎ እንግዲህ ይህ የፍስለታን ጾም ማለቁን ተከትሎ የሚመጣውን እንግዲህ ይህንን በዓል እንግዲህ እንዲህ በአማረ መልኩ እያከበርን እንገኛለን። ቀደም ሲል ጨዋታዎቹን የአሸንድዬ ጭፈራዎችን ሲያሳዩን የነበሩት ልጃገረዶች ጋር ደግሞ የተለያዩ ጨዋታ እናደርጋለን ነበር አይደለም? እንጠይቃለን እንጨዋወታለን። ተመልካቾቻችን በድጋሚ አብራችሁ እንድትቆዩ እንጋብዛለን ማለት ነው። መልካም ጊዜ። እንኳን አደረሳችሁ በድጋሚ። ቀደም ሲል የተለያዩ በአሸንድዬ ወቅት በአሸንዳ ወቅት ሴቶች በነፃነት ሲጫወቷቸው የሚችሉትን ጨዋታዎች ደግሞ እየተጫወትን ያሳያችሁን ነበረ። በጣም ነው የምታምሩት አለባበሳችሁ። የምን አካባቢ አለባበስ ነው የለበሳችሁ? ይሄ የጎንደር አካባቢ ነው። እኛ የመጣ ነው ከደብረ ታቦር ነው። በዛ ሀገር የሚለበስ አልባሳትን የለበስ ነው። ጌጣጌጦቹስ ምንድናቸው? ትርጉም አላቸው ወይስ? ጌጣጌጦቹ አሁን ይሄ ያደረኩት ጥሩራ ይባላል። ይሄ ደግሞ ጉባጉብ ይባላል። ትርጉማቸው እንደየንትኑ ይወሰናል። አሁን ይሄ በብር ከለር ነው፣ ወርቃማ ከለር የሚሰራል። ያው ሀብቱን ለማሳየትም እንደዛ ማለት ነው። ይሄ እንግዲህ እንደ ጌጥ ነው የምንጠቀመው። ሁሉንም ለማስጌጫ ነው የምንጠቀማቸው። አልቦ እናረጋለን። ልጃገሮች ብዙ ጊዜ የሚጠቀሟቸው አልቦ ነው። ግን እነዚህ የሚደረጉት ብዙ ጊዜ ያገቡ ሴቶች ናቸው የሚያደርጉት ማለት ነው። ወደ ደቡብ ጎንደር አካባቢ የምትገኝ ከተማ ነች ደብረ ታቦር አይደለም? በጣም በባህላዊ ይዘቷ የምትታወቅ ደግሞ ባህልን ቱባውን ይዞ ከመጠበቅ አንጻር በደንብ ብዙ ሰዎች የሚያውቁት ይመስለኛልና ከአሁን በፊት ያከበርነው ደብረ ታቦርን በደብረ ታቦር ሃይማኖታዊና ትውፊታዊ የሆኑ በዓላቶችን ጠብቆ በማቆየት ደረጃ ስሟ በጣም ከፍ ያለ ነውና ምን ይመስላል ትውስታችሁ አሸንዳን ስታከብሩ እናንተ? አሸንዳ ትውስታችን ያው የሚጀምረው ከቡሄ በዓል ጀምሮ ነው። ከነሐሴ 13 ጀምሮ ደብረ ታቦር ከዋለ ጀምሮ ነው ድባቡ የሚመጣው ማለት ነው። እኛ ቡሄ ከዋለ ከ3ኛው ቀን በኋላ ነው አሸንድዬን የምናከብረው።
እስከ ነሐሴ 21 ድረስ ይሄዳል ማለት ነው። ጠዋት ላይ ተነስተን ልጆች ጋር ተጠራርተን የአሸንዳ ቅጠሉን ቆርጠን አጅባር ሜዳ ላይ ነው እኛ የምንቆርጠው። ከቆራረጥን በኋላ አቅራቢያችን ባለ ቤተክርስቲያን ሄደን ጸሎት አድርገን ወይ ደግሞ ምስጋና አድርገን ስንመለስ ከአባቶች ነው የምንጀምረው። በመንገድ ላይ ብናገኛቸው የእንኳን አደረሳችሁ መልእክት ነው ዜማ እንትን እያልን እየጨፈርን ምናምን የምንመለሰው። ከዛ ስጦታ ይሰጠናል እንደ ሁኔታው እንደ ሰው እንኳን አደረሳችሁ እንደምለው ሰው ብር ሊሆን ይችላል ምናምን ይሰጡናል፣ እሱን እንቀበላለን። ከዛ ደግሞ ሰፈር ላይ መንደር ላይ እየሄድን እንኳን አደረሳችሁ እንላለን ማለት ነው። ሙልሙል ይኖራል። ከዛ ደግሞ እንደዛው እንዳልኩሽ ስጦታ የተለያየ ስጦታ ነው የሚሰጠው እና ብሩን ይጠራቀማል ማለት ብር ከሆነ የሚሰጠው ብሩን እናጠራቅምና ሙልሙሉን ደግሞ እዛው ነው የምንመገበው። ብሩ ከተጠራቀመ በኋላ እስከ 21 ድረስ ስለሆነ በዓሉ በ21 ቀን መዝጊያውን ፕሮግራም እናዘጋጃለን ማለት ነው። ቀደም ሲል እንግዲህ እንዳያችሁ ከኋላ አርጋችኋል ግልድም። እነሱ ትርጉሙ ምንድነው? የት አካባቢስ ነው የሚበቅለው? ብዙ ጊዜ ዳገታማ የሆነ ቦታ ላይ ነው የሚበቅለው ይባላል። ምንድነው ስሙስ? ስሙ አሸንዳ ይባላል። ባህሉ አሸንድዬ ይባላል በጎንደር አካባቢ ማለት ነው፣ ወይ ደግሞ ደብረ ታቦር ማለት ነው። ትርጉሙ ደግሞ የሙሴ የእስራኤል ነፃ አውጭ ሙሴ ከተወለደ በኋላ እናቱ ወደ ባህር ስታስገባው ስትጥለው በአሸንዳ ቅጠል ነው ጠቅልላ የላከችው ማለት ነው። ትርጉሙ ይሄ ነው። ቅድም እዛ ጋር ስንጨፍር አይተሽ ከሆነ በድምጽ ማትታማ መሆኑን እየሰማን ነበር። አዎ ድምጿ በጣም ነበር የሚያምረው። እሺ እንኳን ትይልናለሽ። ቅድም አጀብ ስላደረግሽ በደንብ መስማት አልቻለም። እንቀበልሻለን እኛ። አሸንድዬ አሸንዳ አበባ እርግፍ እንደ ወለባ አሸንድዬ አሸንዳ አበባ እርግፍ ወለባ አሸንድዬ አሸንዳ ሙሴ እርግፍ እንደ ቀሚሴ አሸንድዬ አሸንዳ ሙሴ እርግፍ እንደ ቀሚሴ አሸንድዬ አሸንዳ አበባ እርግፍ አትሞይ አበባ አበባዬ እቲ አበባ ስትለይ ከርማ ጥላይ ጠፋች በሐምሌ ጨለማ ቀደም ሲል እንደነገሩን እያንዳንዱ አልባሳት የሚያደርጓቸው ጌጣጌጦች የተሰሯቸው ሽርቦች በራሱ የተለየ አይነት ትርጉም አላቸውና እዚህ ጋር ደግሞ የተለየ ጌጥ የኔ አይነት ሆኖ ግን ደግሞ ትንሽ የሚመሳሰል ነው የሚመስለውና ምን አይነት ጌጥ ነው ያደረግሽው? ትርጉማቸው ምንድነው? ይሄ ጥሩራ ይባላል ግንባሬ ላይ ያደረኩት። ከዛ ደግሞ ይሄ ጠልሰም በጉባጉብ ማለት ነው። ይሄ ደግሞ ሳንቃ ደረት ይባላል እንደዚህ ከወገባችን እንትን የምንለው። ከዛ ደግሞ ይሄ አምባር ወይም ድኮት ይባላል። ከዛ እግራችን ላይ ደግሞ እንደምናደርገው አልቦ እዚህ ጋር እንደዚህ በሁለቱም እግራችን ወደ ወንዝ ወርደን ምናምን እንጫወታለን ምናምን ሳርግጫችን አስረን በቃ እንደዛ እየጨፈርን እናሳልፋለን ማለት ነው። በዚህ የፈንጠዝያ ወቅት እንግዲህ የተለያዩ እንደ ልባችን የምንቦርቅበት ጊዜ ነውና ቀደምም የተለያዩ ጨዋታዎችን ስታደርጉ ነበርና የቼም ገጠመኝ አይጠፋም። በጣም አስቂኝ ሊሆን ይችላል ወይም ደግሞ የተጎዳም ሰው ሊሆን ይችላል። በዚህ አጋጣሚ ያው ክረምት ወቅት አይደለ እንደምታየው እና ስንጨፍር እንደዚህ ምናምን ጨፍረን ስንመለስ እንዲ ጭቃ ነው የኛ አካባቢ በብዛት የሚሆነው። ጭቃ ሸራቶኝ ወድቄ እግሬን ለ2 ሳምንት ምናምን ተሰብሬ አውቃለሁ። እኛም እኮ ቅድም ተርፈን ነው እንጂ አይወጣ ወዳደ። አዎ አይቻችኋለሁ ወድቀ መቼም እናቶቻችን ጥልፍ ሲጠልፉ ቀሚሶቻችንን ሲሰሩ እንዲህ የምንዋብበትን መዋቢያችንን ሲሰሩ ያለ ምክንያት አይሰሯቸውምና ተመሳሳይ ይምሰል እንጂ የለበሳችሁት አልባሳት መቼም የሆነ አይነት ትርጉም ይኖራል ብዬ አስባለሁና ምንድነው ትርጓሜው? እስኪ የለበሽው ልብስ ትርጉሙ አይልሽ እዚህ ጋር እንደምታዩ 3 ነው አይደል መስቀሉ ይሄ ወራጁ። ከዛ በዚህ 3 አለው በጀርባዬ 3 አለው 3 6 12 ይሆናል ማለት ነው። ጎንደር ላይ ግንቡ እንዳየሽው 12 በሮች ነው ያሉት የፋሲል ግንብ ማለት ነው። አንደኛ እሱንም ለማመልከት ነው። ከሃይማኖት ጋር ደግሞ ስናያይዘው ደግሞ የሐዋርያትን 12 ሐዋርያቱን እሱን ለመጥቀስ ነው። ከዛ በተረፈ እነዚህን የምታያችሁ በሙሉ የጌታችን የመድኃኒታችን ህማማት ለመጥቀስ ነው ማለት ነው። እነዚህ ደግሞ የምታያችሁ ቀጫጭኖቹ የቀራኒዮ መንገድን ነው እንትን የሚለው። ይሄ መስቀሉ ደግሞ የኢየሱስ ክርስቶስ መስቀል አምሳል ነው የተሰቀለበት እንደዛ ተብሎ ነው እንግዲህ እናቶቻችን የሰሩት ማለት ነው። ይሄ እንደምታዩ የኢየሱስ ክርስቶስ የሾህ አክሊሉን እሱንም ለማስታወስ ነው እንደዛ አድርገው የሰሩት እና በአሸንዳ ጊዜ ነጭ የሆነበት ምክንያት ነጭ ብቻ ነው እኛ የምናደርገው ማለት ነው። አንደኛ የብርሃን ዘመን መሆኑና ኢየሱስ ክርስቶስ በደብረ ታቦር ተራራ የተገለጠበት በነጭ ደመና መሆኑን እንዲሁም የመስከረም ወር መግቢያ መሆኑን እሱንም ለማሳየት ነው ማለት ነው።
ከዛ ይሄ እንደምታዩ እነዚህ ቀለማቶች የተለያዩ ቀለማቶች ነው ያሉት። ይሄ የማርያም መቀነት ሰማይ ላይ የሚወጣውን እሱንን ለመግለጽ ነው እንግዲህ እንዲህ አድርገን አሸብርቀን የምንወጣበት ብናከብረው። እንደምታዩ ከኋላ ሙሉ ነጭ ነው ማለት ነው ከጀርባ። በቃ ይሄ ነው መልእክቱ። መቼም የቅድሙን አወዳደቅሽን ያየ ሰው ከዚህ በፊት ገጠመኝ የለሽም ለማለት ይቸግራል። ገጠመኝ ነበረሽ? አዎ እንዴ በጣም ብዙ ገጠመኝ አለኝ። ግን ከዛ ገጠመኝ አንዱን ላውራችሁ ሁሌ በጣም ስለሚያስቀኝ ማለት ነውና ያው በጧት እንደተነሳን የአሸንዳ ቅጠሉን ካሰርን በኋላ ቆርጠን እሱን ጉንጉኑን ከቆረጥን በኋላ ወደ ቤተክርስቲያን ነው የምንሄደው። እኛ ጋር ደብረ ታቦር ኢየሱስ ያው በጣም ትልቅ ደብር ነው፣ ተራራ ነው። በጣም ብዙ ሂደን ነው የምናገኘውና እዛ ነው የምንሄደው። ከዛ ስንሄድ በጣም ጭቃ ስለነበረ ዝናብ ይበዛበታል። ደብረ ታቦር በጣም ኃይለኛ ዝናብ ነው በክረምት ወቅት የሚዘንበውና እየሄድን ነበር። ስወድቅ ምንድነው ሙሉ ቀሚሴ ጭቃ ነው የነበረው። ስለዚህ አልሄድኩም፣ ተመለስኩ ማለት ነው። ቀይረሽም አልተመለስሽም? ጸሎቱ ቀረው ማለት ነው። በጣም ጥሩ ልምድ አዎ ቅድም በተደጋጋሚ እየወደቅሽ ነበር። አይገርምሽም? አልሆነልኝም። የአንቺ ቀሚስ ደግሞ ከሌሎቹ ለየት አለብኝ። የአንቺስ ምንድነው ትርጉሙ? ሹሩባሽስ? ይሄ ቀሚስ ብዙ ጊዜ የሚያደርጉት ያገቡ ማለት ነው፣ ያገቡ ወጣቶች ማለት ነው። አሁን ያገቡ ወጣቶች ወዲያው እዛ በዓሉ ላይ መራቅ አይችሉም አይደለም፣ እዛ ጋር ስለሚታደሙ እነሱ ያደርጉታል ማለት ነው። ይሄ ምንድነው? ይሄ ሰሌኑ አሁን እንደገለጸችው ተመሳሳይ ነው። ይሄ ዲዛይኑ ምናምን ተመሳሳይ ነው ከዛኛው ጋር ማለት ነው። የሚለያየው ከለሩ ነው። ቆንጆና ኮበሌ የሚባል እንትን ነው። ቆንጆና ኮበሌ ነው የሚባለው እና እንደዛ ነው የሚሰሩትና ይሄ ምንድነው? ወጣቶች ነው የሚሰሩት፣ ወጣቶች ማለት ነው። በሻደግ ጊዜ የሚታደሙት ልጃገረዶች፣ ወጣቶች ምናምን ይሰሩታል ይሄንን ስሬት ማለት ነው። አንቺ ስታከብሪ የገጠመሽ ገጠመኝ የለም? በጣም ማረሳው ነገር እዛ በዓሉን ለማክበር ስንዘጋጅኛ ገና ጾሙ እንደገባ ነው። ያው ጾሙ ልክ እንደገባ ነው የምናከብረው። ያን ስንዘጋጅ ይሄ ከኋላ የምናስረው የለም አሸንዳ ቅጠሉን፣ እሱን ለመልቀም ስንሄድ በጣም ተሰብስበን ስለምንሄድ ማለት ነው። ይሄ እንዴት ነው በአዝመራ ምናምን መሀል ነበር ያለፍነው ማለት ነው። ከዛ የሚጠብቁት አሉ እረኞች ምናምን አዝመራው የሚጠብቁት ማለት ነው። ከዛ ስንሄድ ጠቅጥቀነው ነው ያለፍነ ማለት ነው፣ ከብዛት የተነሳ ማለት ነው። ከዛ ምንድነው ልክ ወንጭፍ አለ አይደለም የሚጠብቁበት፣ በሱ በወንጭፉ ማለት ነው ወርውረው ማለት ነው። እንዳጋጣሚ እኔን የመቱኝ እግሬን ማለት ነው። ከዛ እንዴት ልሂድ ከነሱ ጋር ማለት ነው። ከዛ በኋላ እኔ ተደግፌ ወደ ቤቴ እኛ ጨዋታችንን እየተጫወትን እየተወያየን እየተጫወተች ነበር። እንዴት ነው ወይ አላጫወትሽን ወይ አላስሞከርሽን? ተቆጣጠርሽን እኮ። ልጅነቴን ያስታውሰኛል። ስማቸው ምንድነው የሚባል? ይሄ ቅልቦ ይባላል። ድንጋይ ፈልግና በውሃ ዳር ምናምን ሄደን እንደዚህ ንጹህ ድንጋይ ፈልገን ከዛ ቅልሞ እንጫወታለን ማለት ነው። እሱን ደግሞ ህፃን ሆነንም አሁንም በአሸንድዬ በዓል የልጃገረዶች የህፃናቶች ከብት እያቆምን ምናምን የምንጫወተው ጨዋታ ነው። ከ5ም ከ7ም እንጫወታለን እኛ። ከዛ አንድ ሰው ለምሳሌ እንደዚህ አድጌ እንጫወታለን። ከዛ እንደዚህ ብሎ ወይ ይሄ ድንጋይ ከወደቀብኝ ይቀሙኛል ማለት ነው። ፍረሻ እና ስለዚህ እኔ አይሻለሁ ከፎረሽ ወስዳለሁ። አዎ እሺ። ከ7 ነው ከ5 የሚመች የትኛው ይሻላል? አንዳንዴ ከ7 እና ከ5 የሚለየው የ7 ሲሆን እጅሽ ይሞላል፣ 5 ስትሆን ደግሞ ይቀልሻል። መውደቅ የሚቀርበው 7 ነው። 7 ይሻላል። ወደቀብሽ። የእናንተ አድናቆት ነው ያስፎረሸኝ። ሹሩባሽ በጣም ያምራል። እስኪ ስለሱም ትንሽ ንገሪ። በጎንደር አካባቢ አፄ ቴዎድሮስ ሹሩባ ይባላል፣ ግን ስንቅርና አልባሶ ይባላል ማለት ነው። ግን እኛ በአሸንድዬ ባህል የምንሰራው የልጃገረዶች ባህልም ስለሆነ ያላገቡ ከፍ አድርገው ልጃገረዶች ከፍ አድርገው ይሰራሉ፣ ያገቡት ደግሞ ዝቅ አድርገው ይሰራሉ። ስለዚህ ይሄም ትርጉም አለው ማለት ነው፣ ከፍ ዝቅ ማለቱ። አሁን እሷ የተሰራች እኔ የተሰራሁት አሁን የምንድን ነው? እኔ ዝም ብዬ ነው የተሰራሁት። እኔ ግን አስቤበት ሳይሆን ዝም ብዬ ነው የተሰራሁት ትርጉም ሳላውቅ። በጣም ነው የምናመሰግናችሁ። ደግሞ
የልጃገረዶች በዓል የሆነው የነጻነት ቀን በዓል የሆነውን ደግሞ ከኛ ጋር እንደዚህ በደመቀ ሁኔታ ስላከበራችሁ በጣም ነው የምናመሰግነው። ገጠመኞቻቸውንም ስላቀረቡ ዛሬ ቀናችንን ድምቅ ነው ያደረጉልን። በጣም ደስ ብሎናል። እናመሰግናለን በጣም። ተመልካቾቻችን እንደዚህ በአማረ መልኩ አሸንዳን፣ ሻደይን፣ ሶለልና አሸንድዬ የልጃገረዶች በዓል የሴቶች የነጻነት ቀን በዓል የሆነውን ይህንን የመሰለ ክብረ በዓል እያደመቅን እየተጫወትን ደግሞ ነጻነታችንን እያወጅን እንገኛለን። ግን በባዶ አይኬድም፣ እየጨፈርን ነው። እየጨፈርን እንሄዳለን። እነሱንም በደንብ አመስግነን እንሰነባበታቸዋለን ማለት ነው። እመቤታችን እንደሰበሰበችን የዛሬ ዓመት እቅፍ ድግፍ አድርጋ ታድርሰን፣ ሀገራችንን ይጠብቅልን መድኃኔዓለም። ቀያችንን እንቦሳ የሚያጠግብ ህፃናትን የሚያሳድግ ልጃገረዶችን ደግሞ የሚኳሉበት ያድርግልን። እቴ አበባዬ እቴ አበባ ስትለይ ከርማ ጥላይ ጠፋች በሐምሌ ጨለማ አይ